መሳይ ተስፋ ሲቆርጥ የመሳይ መኮንን ተስፋ መቁረጥ በስድብ ሲታጀብ መሳይ መኮንን ለኮሜዲያን ያሲኖ የሰጠው ወይም የላከው መልእክት። መሳይ ለኮሜዲያን ያሲኖ የጻፈውን መልስ እንደወረደ የጻፈው እናነባለን። አብራችሁን ቆዩን። ኮሜዲያን ያሲኖ ትንሽ ተቆነጠጠ መሰለኝ ኑዛዜ አይነት ዘለፋ ያለው መልእክት በማህበራዊ ሚዲያ መድረኩ አሰራጭቷል። እኔን በቀጥታም በመክሰስ እየሞከርኩ ነው በሚል ያሰራጨው ድንቅ መልእክት ፖለቲካዊ ይዘት እንደሌለው ጠቅሶ ወቅሶኛል። እኔ ላይ ወቀሳ ለማቅረብ የተጠቀመበት ቃል ዘለፋ ባይሆን ይመረጥ ነበር። በነገራችን ላይ ይህን መልእክት አስከትሎ እንደሚመጣ ገምተን ነበር። የአብይ አህመድ ገራፊዎች ስራቸውን አልዘነጉትም። በቶሎ ማስተባበያ እንዲያወጣ እንደሚደረግ በገመትነው መሰረት ኮሜዲያን ያሲኖ ግምታችንን ትክክል አድርጎልናል። ምናልባት ለያሲኖ መልእክቴ አንተ የቤት ስራህን ጨርሰሃል። ያደረስከን መልእክት ድንቅና ወቅታዊ ነው። ጥበብ ስውር ናት። በፈለግነው መረዳት የተደራሲያን መብት ነው። ለፖለቲካ ነው ብለህ ባትነግረንም እኛ ፖለቲካዊ ትርጉም ሰጥተን ለመረዳት ያንተን ፈቃድ አያስፈልግም። ካንተ ፈጠራ እኛ ያተረፍነውን አትርፈን እንጠቀመዋለን። ሁሉንም መሆን አትችልም። ጥበቡንም አበርክተህልን እንዴት እንደምንረዳው ትዕዛዝ ሰጥተህንማ አትችልም። ያንተ ኃላፊነት በዚያ 1 ደቂቃ ክሊፕ ተጠናቋል። ቀሪው የኛ ነው። በዚህም እናመሰግናለን። ከአብይ አህመድ ስውር ገራፊዎች እንዲጠብቅህ እጸልይ ነበር። ከዚህ በኋላ የሚነኩ ግን አይመስለኝም። የሚፈልጉትን አድርገህላቸዋል ይላል። በተረፈ ላበረከትክልን ድንቅ መልእክት በድጋሚ እናመሰግናለን። በቀጣይ እየሞከርኩ ነው የሚለው ምዕራፍ አብቅቶ አልቻልኩም በቃኝ በሚል ድንቅ መልእክት እንደምትመጣ እጠብቃለሁ። ባትመጣም አላዝንብህም። ሌሎች መምጣታቸው አይቀርም። ያንተ አብዮት ግን እንዴት ወሳኝ እንደሆነ ነገ ታሪክ ይነግርሃል። በርታ ብሏል መሳይ መኮንን ለያሲኖ በጻፈው። ሌላው መሳይ መኮንን የብልጽግና ዲጂታል ሰራዊት ድንቁርና መቼም ተወዳዳሪ የለውም። በኦሎምፒክ ድንቁርና አንድ የውድድር አይነት ሆኖ ቢዘጋጅ ኢትዮጵያ በብልጽግናዎች አማካኝነት ወርቁን እንደምታፍስ ጥርጣሬ የሚያስፈልገው አይደለም። በኤአይ ዘመን ላይ እየኖሩ የጋርዮሽ አስተሳሰብ ደም መቅኒያቸውን ተቆጣጥሮ ሀብታቸውን እንኳን መደበቅ የማይችሉ መሆናቸው እጅግ የሚገርም ነው። ሰሞኑን የገዱ አንዳርጋቸው ቁንጥጫ ህመሙን አልቻሉትም። እንዳበደ ሰው እያስለፈለፋቸው ነው ይላል መሳይ። አስቡት፣ ማን ጋርዮሽ ማን እንደሚዋሽ ማን ምን እንደሚል ይሄን ሆን ብዬ ነው ያመጣሁት። ሌት ተቀን ሲዋሽ ዘመቻ አንድነት፣ የወሎው ድል፣ ዘመቻ ሰማዕታት፣ የአፋሃድ ምስረታ፣ የአፋብን ምስረታ፣ ሌላም የጥምዶ ምስረታና ሁሉን ነገር በሉት መሳይ ያወራውን እዛው ዩቲዩብ ገጹ ላይ ሄዳችሁ ማግኘት ትችላላችሁ። ይቀጥላል። ለአንድ ቀን አደፈጡና ከዋና ማዘዣ በተሰጣቸው መመሪያ መሰረት ፌክ የሆነ ተራና ቀሽም የዋትስአፕ መልእክት አንጠልጥለው እዚህ መንደር ሲሯሯጡ እያየሁ ነው። እውነት ለመናገር ድንቁርናን በልኩ ለማሳየት ትክክለኛ ምሳሌ መሆን የሚችሉ ነው። በምስል የተደገፉና የፈጠራ መሆናቸውን ለመለየት እጅግ አስቸጋሪ የሆኑ የአይ ቪዲዮዎች በቀላሉ በሚሰሩበት በዚህ ዘመን የብልጽግና ዲጂታል ሰራዊት ቁራጭ ዋትስአፕ ፌክ መልእክት ይዘው መጥቷል። ቆርጦ መቀጠል የብልጽግናዎች የወል መገለጫ ነው። በቀላሉ የሚጋለጡ የጎግል ዳታ የማያስፈልጋቸው በመንደር መርፌ ወጊ ደረጃ የሚሰሩ አማተር የፎቶሾፕ መልእክቶችን በማሰራጨት የማህበራዊ መድረኩን ማጠንባት ዋነኛ ተግባራቸው አድርገውታል። ገዱ አንዳርጋቸውና ነአምን ዘለቀ የተለዋወጧቸው መልእክቶች በሚል የሚቀባበሉትን አንድ ፌክ የዋትስአፕ ምስል ባየሁ ጊዜ ምን ያህል የዶክተር ገዱ ምላሽ የጀርባ አጥንታቸውን እንደሰበረ ማረጋገጥ ችያለሁ። መቆም አቅቷቸው አረፋ እያደፈቁና ቀና ለማለት ሲንገታገቱ እንደማየት የሚያስደስት ነገር አላገኘሁም።
ይህን ተራና ቀሽም ፎቶሾፕ ለራሳቸው ማመናቸው ሳይሆን ሌላው ሰው ያምነናል ብለው አደባባይ ይዘው መከሰታቸው ድንቅ የሚል ነገር ነው። የገለምሶ ጫቱን ቅሞ በላዩ ላይ አረቂውን ልፎ ላብ እያጠመቀው ምራቁን እየረጨ ዳገት እንደያዘው እኔትሬ ተሳቢ መኪና እየተንተፋተፈ የሚለፈልፈው አንዱ የብልጽግና ዩቲዩብ አጋፋሪ ደምስሩን ገትሮ በግራና ቀኝ እንደ ጅረት የሚፈሰውን ቁሩን እየጠረገ ፌኩን የዋትስአፕ ምስል እያሳየ ገዱን ጥምብርኩሱን ለማውጣት ሲወራጭ ሳየው የተረዳሁት ነገር ቢኖር የብልጽግና መንደር የደረሰበትን ምት በቀላሉ የሚታከመው እንደማይሆን ነው። ተያይዘው ጨርቃቸውን ጥለው አብዷል። ድንቁርናቸው መልሶ የገረፋቸው ነው። በጋራ የምንጠራበት ኢትዮጵያዊ ማንነት ስላለን በእውነቱ አንገታችንን አስደፍተውናል ቀሽሞች ብሏል መሳይ። እንግዲህ ማን ምን እያለ እንደሆነ ሰዎች በዚህ ልክ ነገሮችን ማገናዘብ አይችሉም ብሎ መሳይህን ጽፏል። ሁሉም ሰው እስኪ እውነቱን የራሱን የተረዳውን ይጻፍ። ኮመንት ይሄ ከፌስቡክ ላይ ነው የወሰድኩት። እዚህ እኔ በዩቲዩብ ላይ እለቀዋለሁ። ኮመንት ጻፉ እስኪ። ሌላ ጨምር። ነገሩ አሁን ጥርት እያለ ነው። የታሉ ፋኖች የሚል አጀንዳ ዛሬ ደምቆ እየተሰማ ነው። ዲጂታል ሰራዊቱ ፎርሙላውን ተከትሎ እየሰራ ነው። ከአንድ ምንጭ የሚቀዳላቸውን አጀንዳ የቃላትም ሆነ የስርዓተ ነጥብ ልዩነት ሳያደርጉ መድረኩን እንዲያጥለቀልቁ ታዟል። ቅደም ተከተሉም እንዲህ ነው። ጠለምት ላይ የህወሓት ሰራዊት እንዲገባ ግብዣ ይደረግለት፣ በራያም የመንግስት ሰራዊት እንዲወጣና ህወሓት እንዲረከበው መንገዱ ይጠረግለት። ከዚያም ህወሓት ገደሉን ሳያይ ሳሩን ብቻ አይቶ ሲገባ ጠብቆ ተኩስ ይከፈትበት። ይህ ክስተት ህወሓት ጦርነት ከፈተ የሚል ርዕስ ታሳጥቶት ለሚዲያ ሰራዊቱ ይላክለት። የሚዲያ ሰራዊቱም ትንፋሽ የሚያሳጣ የፕሮፓጋንዳ ዘመቻ በመክፈት አጀንዳውን ከፍ ያድርገው። ህዝቡ ፋኖ የታለ የሚል ጥያቄ እስኪያነሳ ድረስ የህወሓት ወረራ በሚገባ ይራገብ። ህዝቡ ጥያቄውን የማያነሳ ከሆነ በሚቀጥለው ቀን ዲጂታል ሰራዊቱ ህወሓት ወረራ ከፈተ የሚለውን ቀነስ አድርጎ ፋኖች የታሉ የሚል ጥያቄ በየገጾቻቸውና በየዩቲዩብና ቲክቶክ መድረካቸው በማንሳት ወደ ምንፈልገው መስመር አጀንዳውን ማምጣት አለብን። ይህ ነው ፎርሙላው። እስካሁን አልተዛነፈም። ዛሬ ይኸው ጥያቄ በዲጂታል ሰራዊቱ ተነስቶ ፋኖን የበላ ጅብ አልጮኋለ እያሉ ነው። ባጭሩ የፋኖ አፈሙዝ ብልጽግና ላይ አነጣጥሯል። የፋኖ አይኖች ከብልጽግና ላይ ተተክለዋል። በብልጽግና ዜማ የሚደንስ ፋኖ የለም ይላል መሳይ። የተከበራችሁ አድማጭ ተመልካቾቻችን ዛሬም ያው በየቦታው ላይ ነው ፋኖ የታለ ለሚለው እኔም ፋኖ የታለ የሚለውን ጥያቄ እጠይቅሃለሁ። ምክንያቱም መሳይ እና ተከታዮችህ በክፋት በጥላቻ ያበዳችሁ ራሳችሁን ለማጥፋት የምትጣደፉ እንጂ እኔ እዛው ቦታው ላይ ሆኜ መከራውንም ችግሩንም ሁሉንም ነገር የምጋፈጥ ድል ማድረግ ያለብኝን ድል እያደረግኩ እያስለፈለፍኩ እያስጮህኩ የኢትዮጵያን ጠላቶች ሁሉ ለመቅበር የምሰራ አንዱ መሪ ተዋናይ ነኝ። በተለይ ከፋኖ ጋር በተያዘው ጉዳይ ላይ ሁሉን ነገር ከኔ እኩል መንግስትም ያውቃል ብዬ ሁሉ እስከማልል ድረስ ሁሉን ነገር አውቃለሁ። በሃይማኖት ተቋማትም በህዝቡ እስር ላይ ያለውን እና ፋኖ የታል አሁንም የታል? ትናንትና ሎጎ ሐይቅ ሲመረቅ የት ነበር ፋኖ? ጠቅላይ ሚኒስትሩ እኮ ጎርጎራ ሄዱ፣ ባህር ዳር ሄዳሉ። በሁሉም ቦታ ፋኖን ፍለጋ የለም። ጎንደር ሰነበቱ የለም። አሁን ደግሞ ወሎ፣ ደሴ፣ ኮምቦልቻ ሄዱ፣ ሐይቅ ከተማ ሄዱ የለም። እና ይሄንን አሁንም ስልክ አሰማሃለሁ። አሁን በዚህ ቅጽበት ወልዲያ እና አካባቢው ላይ ደውዬ ማለት ነው አብሬ እዚህ አያይዛለሁ። ስልኩንም ጋብዛለሁ። ስልኩን ተከታተሉ እና እንደነ ወደዛ ምን አለ ይሄ አሁን ምንድነው? ትናንት ወዲያም እዛው ራያ አካባቢ የተለየ ነገር አለ እንዴ? እንጃ። ዛሬ ደግሞ ሄደዋል ሲል ነበር አንዱ እኔ አልጠየኩም። ዛሬ ደውለህ ነው? ጠራት ነው? ኧረ አንዴ ቆቦ ነው
ደውዬ ደግሞ እነሱን ጥሎት ሄደዋል አሉ። ሲሰማው አልደወልኩም እኔ ከተቀመጡበት ጥለው ጠፉ። አዎ እንጂ እኮ በአፋር በኩል አዲስ ግጭት በራያ ቆቦ ያለው ግጭት ተባባሰ። ከዛ ምንድነው የሚፈናቀለው ሰውም የኬላ እንትን እያሉ አማራ ክልል ወይም ደግሞ አማራ ናችሁ በሚልም ጥቃት እየደረሰባቸው ነው የሚል ዜና በተለያየ ይዋቀባልና አሁን ካለማጣ ትላንት የመጣ አግኝቻለሁ። እሺ እዚሁ ነው እና ያለው ጤፍ ነበረችኝ አላለማጣ መጋዘን ላይ አረ ይሄ ነገር እንደው ወሬው ሲበዛ ሄድኩኝ አለ። ምንም የለም አለኛው ዝም ብሎ አንዳንዴ ይኸው ዝም ብሎ አፍም ያበዙትን አስተራርጓቸው ነበር እነሱንም ለቀዋቸዋን አለኝ። ለምንም በቃ ሴት ሰላም ምንም የለም። የሚገርም ነው። ተብቼ ነበረ እንደው ምንም የለም። ዝም ብዬ ጤፉም እኛም እንደገዛ ነው እስካሁን 110 እና 190 ገብቷል። ይሄ በሚዲያ የሚሸጠው እያራከሰው አለኝ። 110 ብር። አዎ 11000 ማለት ነው። አዎ አንደኛ ጤፍ ነው ይሄ። ያው የአካባቢ ጤፍ ነው። ኦኬ በአካባቢ ደህና የሚባለው። አዎ ኧረ በጣም አሁን እዚህ እንትን የሚለው እኮ አሁን በወልዲያ ጦርነቱ እንትን አለ የፋኖ ምናምን አሁን አንድ ልጅ አለ እንደው ዝም ብሎ በጣም ዝም ብሎ ያወራላቸዋል። በቃ ወልዲያ ከዛ ሰው እየዘገባ አትወጣም። ሁሉ ጊዜ ወልዲያ ችግር አለ ነው ዛሬ ሰውየው የሚያወራት በወልዲያ ብቻ ነው ዋሽ የተባለው። በቃ ወልዲያ እንደና ከዛ ይሄን ራያ ቆቦ ምናምን ይላል እንደው የህዝቡን መከራ ከላው ላይ እንዲያወጣ ኃላፊነት በጎደለው ሌላ ሀገር ሆኖ ስለሚያወሩ በቃ ምንም መደራ የላቸውም። እንግዲህ አንድ ነገር የለም። አሁን እነዚህኞቹም አሉ አይደለ ሽፍቶቹ ለራሳቸው ኪስ ብቻ ነው የተቀመጡት። አሁን ዋጃ አንድ ጊዜ ቡና ያጋልላሉ አሉ ሜዳ አይደለ አንዱን አላህ የሻበትን የሀብታም ቡና አጋለው ወስደው አራግፈው እዛ አንድ ጊዜ ቡና ያራግፋሉ አሉ። አንድ ጊዜ በርበሬ፣ አንድ ጊዜ ጤፍ። በቃ ዝርፊያ እንጂ ሌላ የለም። ዝርፊያ እንጂ ሌላ ነገር ምን ከዝርፊያው የምትለው ራያ ቆቦ እንደዚህ ሆነ በዛ ተባለ። ከዛ ከእንትን ይሄ ምንድነው የሚባለው እዚህ ጋር ደግሞ ባህራ መረት ጋር ከወጡት ጋር እዛ እንትን አሉ። ህዋት በቃ ጦርነቱን ቀስቅሶታል የሚለው ነው በቃ ያለው ዘገባ። እኔ ለምን እንደሆነ አልገባኝም። አጋጣሚ በዛም ሞክሮ ሊሆን ይችላል። አንድ የሁለት ቀን ነው ምናምን ድምፅ አለ ወደዛ ያሉ ነበር። ለኛ እንኳን ይሰማም ራሱ ቆቦ እያለሁ ማለት ነው። የእንትኑ የአፋር ባህራ መሬት በሚባለው ድምፅ ይሰማል ይሉ ነበር። ያንን አሁን ዋል ለመባል እንጂ አሁን በዚህ አንድ ነገር ወልዲያ ጸጥ ያለ ምን የለም። ወልዲያ ሰላም በቃ ወሬ ራሱ የለም። ትናንትናም ደግሞ እዛ ሀይቅ ላይ ያ ሎጅ ስለተመረቀ አሁን ይሄንን ያመረቃቱ ያንን መልካም ተስፋ ሰው እንዳያጣው ስጋት ጋር እንዳይላቀቅ እኮ ነው የሚፈልገው። አዎ ከችግር እንዳይወጣ ነው ሌላ የለውም። ከችግሩ እንዳይወጣ ሁሉ ጊዜ መከራ ውስጥ ነኝ እያለ እየፈራ እዛው ራሱን አስሮ ቁጭ እንዲያደርግ ነው የሚሰራው። የሚገርም ነው በጣም። ደህና ነገርማ ቢያወሩ ስንት የሚወራ ነበር። ስንት ነገር እኔም አሁን እኮ ወደዛም ወደ መተማም አሁን በዛ በራያ እኔ ስዞር የከረምኩት ነው የምልህ